ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ዛሬ ደግሞ ፀጉሬን አራት ቦታ ነው የምሰራው። አራት ቦታ እየሰራው ነው የማሳያችሁ። የሰራሁት ጭቃ ቅባት አለኝ፣ የፐርስሊ ወይም ደግሞ የባቅዱንስ ጭቃ ቅባት ነው የሰራው። ከዚህ በፊት በፈሳሹም ሰርቻለሁ። እሱን አሰራሩን አለቀኩላችሁም። በቀጣይ የምለቅላችሁ ይሆናል ማለት ነው። ፀጉራችሁ ለሚደርቅባችሁ በብዛት ደግሞ መንታ ፀጉራችሁ ዘለለው ማለት ነው መንታ ለሚሆንባችሁ ይሄ ጭቃ ቅባት በጣም ምርጥ ነው። በቤታችሁ በቀላል መንገድ የምትሰሩት ነው ማለት ነው። እንዳያፍስ ስሰራ ሁለት ነበር ሰራው። አንደኛው አልቆብኝ ይሄኛው ራሱ ጀምረዋለሁ ማለት ነውና እንዴት ደስ እንደሚል ማለት ነው። በዛሬ ሽታው በዛሬ ደግሞ ፀጉራችሁ እንዴት እንደሚያነሳልሰው ትናንትና ትንሽ ፀጉሬ በማበጠሪያ በማለስለሻ ትንሽዬ አበጠረው ማለት ነው። ይሄንን ቅባት ትንሽ ቀብቼው ነበረ። ውስጡን በደንብ ቅባት አልቀባሁትም ፈሳሽ። አሁን ቀባዋለሁ ማለት ነው። የባቅዱንስ ቅባት፣ የፐርስሊ፣ የኮኮናት የብዙ አይነት ቅባት ነው ይሄና እሱን ውስጡን በደንብ ቀባዋለሁ። መጀመሪያ የዝንጅብል አለበት የተለያየ ማለት ነው። የቁርንፍድ፣ የሬት፣ የጥብስ ቅጠል፣ የጉሉ፣ የካስተር ማለት ነው። ብዙ አይነት ቅባት ነው ያለው። ጭቃ ቅባቱን ካከፈልኩት በኋላ እየሰራው እንትለዋለሁ። ይሄ የምታዩት እንትን ደግሞ ቡኒው የአበባ ቅጠል ነው ማለት ነው። ለሽታው በጣም አሪፍ ነው። አቀብቻለሁ። ጭቃ ቅባቱን ትንሽዬ በምሰራው ሰዓት እቀባዋለሁኝ። ብዙ ጊዜ ቤተሰብ ማለት ነው በጣም ይሄንን እንትን አራት ቦታ ሰርተሽ አሳይኝ በጣም ብዙ ጊዜ እየጠየቀሽኝና ያው ስራ ላይ ስለነበርኩ ብዙም አልተመቸኝምና ያው ቪዲዮ ለመስራት እንጂ ያው ፀጉሬን እሰራዋለሁ ግን ቪዲዮ መስራት አልተመቸኝም። በዛ ምክንያት በጣም ብዙ ጊዜ ቆይቼብሻለሁ። እንግዲህ በጣም ይቅርታ ላለው ቤተሰቤ። ያው ዛሬ በጥያቄሽ መሰረት አራት ቦታ እንግዲህ ልሰራ ነው ማለት ነው። አሰራሩን መስሎኛል እንግዲህ ፈለግሽው እንግዲህ ለቡት ከከፈልኩኝ በኋላ ያለሽ ከዛ ለል ታረጊዋለሽ። ከዛ ደግሞ እንደዚህ ትነጭና ትከፊያለሽ። ወደ አሰራሩ ነው እዣችሁ የሚሄደው ማለት ነው። ቤተሰብ እንግዲህ እዚህ ጋር ፐርስሊ እንግዲህ እንዳያችሁት በመጠኑ ትንሽ የሚሆን ማለት ነው። ይሄንን በደንብ አድርጌ ከነቅጠሉ ከነንጨቱ ነው ማለት ነው። ቅጠሉን ብቻ አይደለም የወሰድኩት። በደንብ አድርጌ ካጠብኩትኝ ካደረኩት በኋላ እንደምታዩት እንዲፈጭልኝ በትናንሽ ቆርጠዋለሁ ማለት ነው። እዚህ ጋር ለፊታችሁም ሆነ የፐርስሊ እንትኖች ስትጠቀሙ ለፀጉራችሁ የምትጠቀሙት ነገር ጨው ካታረጉበት አሪፍ ነው። ግን አቼቶ ምናምን ብትጠቀሙ ይበልጥ አሪፍ ይሆናል ማለት ነው። እንግዲህ ይሄንን ትንሽ የጥብስ ቅጠል ተጠቅም ያለው ቁርንፍድም ነአናም ዝንጅብልም ያላችሁን መጠቀም ትችላላችሁ። እኔ ጥብስ ቅጠል ነው የተጠቀምኩ። እዚህ ጋር ብዙ ጊዜ ሁሌም የምሰራው እኔ በወይራ ዘይት ነው። እናንተ ኮኮናት ካላችሁ ወይራ ዘይትም ካላችሁ የበቆሎ ዘይትም ካላችሁ ያላችሁ መጠቀም ትችላላችሁ። ለእናንተ የሚስማማችሁን ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ በደንብ አድርጌ ፈጭቼው ይሄን የመሰለ ሆኖ ወጥቶልኛል። አሁን እንግዲህ ቢያንስ ለአንድ ሰዓት ያህል ምክንያቱም በጣም ውሃ ነክ ስላለው ማለት ነው። ፐርስሊው ወይም ባቅዱንሱ እሳት በጣም ይፈልጋል ማለት ነው። እንግዲህ ይሄን ይመስላል። አሁን ይሄንን ቢያንስ ለ5 ደቂቃ የሚሆን እሳቱን በደንብ ጨምርበትኝና ከ10 ደቂቃ በኋላ ግን እንዳይቃጠልባችሁ እሳቱን በጣም ማሳነስ አለባችሁ ማለት ነው። ልክ እንደ ቅቤ አንጣሪና ብዙ ጊዜ እኔ ቅባት
የሴቶች ውበት መጠበቂያ ወይም ደግሞ ቅባት ልገዛ በሚሄድ ሰዓት የተለያዩ የቅባት አይነቶች አሉና ብዙዎችን ያው የተወሰኑ ገዝቼ ብዙዎችን በዚህ መልኩ ነው የምጠቀመውና ይሄን ቅባት ከሰራሁት ቢያንስ ቆይቷል። ቢያንስ ከ5 ወር በፊት ምናምን የሰራሁትና የዛን ሰዓት ደግሞ ቅዝቃዜ ስለነበር በጣም ፀጉሬ በጣም የተነቃቀለበት ሰዓት ነበርና ይሄ ቅባት ፀጉሬን ከመነቃቀል አድኖልኛል ማለት እችላለሁና በቃ ሙሉ ለሙሉ ነው የፀጉር መነቃቀል የቆመው። የዛን ሰዓት ቅዝቃዜ ሆኖ መሰል አዲስ ነው የሆነ በሰዓቱ ማሞኝም ስለነበረ ብዙም እንትንም ጭንቀትም ስለነበረ ብዙ ነገሮች ሲደራረቡ በጣም ነበር ፀጉሬ የተነቀለውና እንደምታዩት እንግዲህ ከ1 ሰዓት በኋላ ይሄን የመሰለ ንጹህ ማለት ነው ቅባት ወጥቶልኛል። ይሄንን ሁለቱን ማለት ነው በፈሳሽ ቅባት ተጠቅሜ ከጨረስኩ በኋላ ነው አንደኛውን ደግሞ ለጭቃ ቅባት አስቀምጬ ጭቃ ቅባት የሰራሁበትና በጣም ይሄን ጭቃ ፈሳሽ ቅባቱን ከሰራሁት በጣም ቆይቷል። ግን ጭቃ ቅባቱን ግን አሁን ነው የሰራሁላችሁ። የፈሳሽ ቅባቱን ደግሞ ቪዲዮ አለ ለቅላችኋለሁ። በጣም ምርጥና በጣም ነው የወደድኩት። እንደምታዩት አንድ ያዘጋጀሁትን ቅባት አንድ ተጠቅም ያለው እዚህ ጋር የቫዝሊን 2 የሻይ ማንኪያ ቫዝሊን እና 1 የሻይ ማንኪያ ሄር ፉድ ነው የምጠቀመው። እዚህ ጋር ይሄ ቫዝሊን ከዚህ በፊት አሳይቻችሁ ነበረ። ኖርማል ምንም ሳትጠቀሙ ጭቃ ቅባት ሳሰሩ ራሱ ቫዝሊኑን ለፀጉራችሁ ለመጠቀም እና ብዙዎቻችሁ በጣም ነው የወደዳችሁት። ሁሌም ለራሴ እየጠቀመኝና ለራሴ እየተስማማኝ ነው ለእናንተ ይዤላችሁ የምመጣውና በጣም ለብዙ አይነት የሚሆኑ ይሄ ቫዝሊኑ መጠቀም ትችላላችሁ። እዚህ ጋር እንግዲህ እኔ በእንፋሎት ነው እንዲዋሃድልኝ ቫዝሊኑና የፐርሲሊው ቅባት ማለት ነው የማደርገው። እንትኑ ደግሞ የሬት ይቫዝሊኑ ማለት ነው ከሬት የተሰራ ነው። በጣም ምርጥ ነው። አሁን እንግዲህ በዚህ መልኩ ይሄንን እንደምታዩት እየተዋሃደ ነው። በጣም ነው የምትወዱት። ተጠቀሙት። ፀጉራችሁን በጣም የሚሰባበር የሚደርቅ ወዙን እያጣ ብዙ ጊዜ ወዙን ሲያጣ ነው የሚሰባበርብንና የሚደርቅብን ያው ሲደርቅ ማለት ነውና መንታ ያወጣል። ለዘለላው ደግሞ ጭቃ ቅባት ግዴታ አስፈላጊ ነው ማለት ነው። እንግዲህ ውዶችዬ እንደምታዩት እኔ የአበባ ቅጠል ተጠቅሜያለሁ። አንዳንድ አበባዎች በጣም ደስ የሚል እንትን ያሉ ኖርማል ማለት ነው አሉ በጣም ደስ የሚል ሽታ። እኔ እሱን ተጠቅሜዋለሁ። ከሌላችሁ ግዴታ አይደለም ካላችሁ ብትጠቀሙት በጣም ደስ ይላል። እዚህ ጋር ደግሞ ከዚህ በፊት የሰራሁት የሬት ቅባት ነበር ጭቃ ቅባት ማለት ነው። እሱ ላይ የተረፈኝ